ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋን ጅላሉ አወል ምንትዋብ አድማጮቻችን እንደምን ቆያችሁ? ምንትዋብ ጥሩ ዘይዳለች። በእውነት ድንቅ ብልሃት የታከለበት አመራር ነው። ሕፃኑ ኢያሱም ነግሷል። በወጉ መሰረትም የንጉሱ ባሏን የለቅሶ ስነ ስርዓት አሰናዳች። ከለቀስተኞቹ የጥላዬ መገኘት ማል የስዕል አሳሳልን ሀሁ ያስቆጠሩት እንደ መምህር ብቻ ሳይሆን እንደ አባትም ጭምር የሆኑለት የሚወዳቸው አለቃ ሄኖክ በማረፋቸው የእርሳቸውን ለቅሶ ለመድረስ በመምጣቱ አጋጣሚ ነበር የንጉሱ ለቅሶ ላይ የተገኘው። ስሜቱ ግን ምንትዋብ ምንም እንኳን የአጤ ልጅነት ፍቅሩ ብትሆንም የደረሰባት መሪር ሐዘን አሞታል። አይቻልም እንጂ ቀርቦ ቢያጽናናት በወደደ። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 22 ነው። የምንትዋብን እንጉርጉሮና ዋይታ የተመለከተው ለቀስተኛ ስለ ጉዳቷ አነባ። በውበቷና በድምጿ ማማር ተደንቀው በለቅሶና በጩኸት አጀቧት። በግጥሞቿ ብስለትና በቅኔ አዋቂነቷም አደነቋት። አልቅሳ ህዝቡን በእንባ አራጨችው። እንባ ከረጩት መሃል አንዱ ነበር። ያለቃ ሄኖክን ማረፍ ሲሰማ ወርቄ ጋር ለቅሶ ሊደርስ ከደብረ ወርቅ በመጣ በሁለተኛው ቀን በካፋ መሞታቸውን ሲሰማ ከወርቄ ከወላጆቿና ከአብርሃ ጋር አደባባይ ወጣ። የህዝቡን ግፍ አሸንፎ ከፊት ሲቆም ምንትዋብን አያት። ለወትሮዋ ፊቷን የምትከልልበት አይነ ርግብ ባለመኖሩ ፊቷ ወለል ብሎ ይታያል። ያቺ ከ7 ዓመታት በፊት የሚያውቃት ለጋ ወጣት ሳትሆን በውበትና በሰውነት አቋም የበለጠ የደረጀች ሴት ሆና አገኛት። በለቅሶ በስቀና ስትል ግጥም ስትደረድር እንባዋ እንደ ጎርፍ ሲወርድ አይቶ እንባውን መቆጣጠር አቃተው። አንጀቱ ተላወሰ። ሐዘኗ አጥንቱ ድረስ ዘልቆ ገባ። አይ ወለቴ ጠጋብዬ ባጥናናውሽ እኔ ያረሳው ቅርብ ሆኜ ስላንቺ አስባለሁ። ምን ጊዜ መሐሉ ቢያትጠፍ አለ። ከለቅሶ በኋላ ህቡ ወብ ለስንብት ሲሄድ አብሮ ሄደ። በግርግሩ መሃል ከና አብርሃ ጋር በመጠፋፋቱ ከተሰናዳው የእዝን ግብር ከህዝቡ ጋር መካፈል ሆዱን ቢብሎት በሰዎች ተከልሎ ምንትዋብና ኢያሱን እጅ ነስቶ አልፎ ወርቅ ሄዶ ውጪ ተቀምጦ ጠበቃቸው። እነ ወርቄ እንደተመለሱ አብርሃ ለብቻው ከተፋለ። የት ሄዳችሁ ነው የተጠፋፋን? ወዲህ ብል ወዲያ ብል አጣኋችሁ አላቸው። ሁሉም የነበሩበትን ቦታ ከተነጋገሩ በኋላ ውስጥ ገብተው አቀረበች። በልተው ሲጨርሱ ጠላ እየተጎነጩ ስለ ቀን ውሎ ማውጋት ጀመሩ። ወጀል ሰው ሁሉ የሚያወራው ስለ እቴጌ ጥንካሬ ነው አለ አብርሃ። ቆብሩን ሆነ የቀጠሮ ልቅሶ እንዴት አደርገው እንዳዘጋጁት ይገርማል። ባላባቱ ካህናቱን ለልቶ ቦርጉጥም ባልሞቱም ሲሉ ነበር አሉ አላቸው። ጥላዬ ዝም አለ። ምንትዋብ በልጅነቷ ባልዋን በማጣቷ ጉዳቷ ተሰምቶታል። አጠገቧ ሆኖ ሊያጽናናት ባይችልም ደብረ ወርቅ መመለስ ከብዶታል። በሩቅም ቢሆን መካፈል መርጧል። ምንም ቢሆን ወለቴ እኮ አብሮ አደጌ ናት። ኑሯችን እየቀልብ ቢሆንም ባዞኗ ሆነ በደስቷ የቅርብ ሆኜ መካፈል አለብ አለ ለራሱ። በሌላ በኩል አለቃ ሄኖክን ደግሞ ሳያያቸው ማረፋቸው አሳዘነው።
በነበረበት ወቅት ስለሳቸው ሲያስብ የተማረውን ሁሉ ሊያወራቸው ሲመኝ ቆይቶ እንደ አባት የሚያያቸውን መምህሩን ሞት ስለነጠቀው ከፋው። በሌላ በኩል ወርቄ ወላጆቿ መተውላት እገቧ በመሆናቸው ደስ አርባቸውን ሳላወጣ አልሄድም አለ ለራሱ። ወርቄ ሐሳብ ውስጥ እንደገባ አስተዋለች። ደብረ ወርቅ እስኪመለስ ድረስ የቀድሞ ቤቱ መክረም እንደሚችል ነገረችው። አብርሃ ጥላይን ከ6 ዓመት በኋላ በማግኘቱ ድናቶ ነበርና ዋይ ሆነ ዘንድ ይቆያላ አላት። እኔማ ያው ቤቱ አለ ብዬ እንጂ አለች ወርቄ ጥላይን እያየች። አብርሃም ዘንድ እየተጫወትን እንከርማለን። ከእናንተም አልለይም። አልሰማሁኝ ያልሰልቅ ብራቼ ይኸው ዛሬ ንጉሥ ለቅሶ ለመድረስ በቃው። እንደው አለቃን ዛሬ ነገ መጥቻቸዋለሁ ስል አመለጡኝ አላት። ወርቄ በአይኗ ውሃ ሞላ። ታይለሽ ጣሃለ ብለሽ መተሽ መቅጂ ሌላ ማድረግ ይቻላል አሏት እናቷ። አብርሃ ትኩር ብሎ አያትና ዋ ያለቃ ሞት ሁላችንንም ነው የጎዳ። መጥናናት ነው እንጂ ሌላ ምን እናረጋለን? ሞት እንዲሁ ያለ ነው አላት። ያለቃ ነፍስ በግት ያኑርልን፣ የጃንሆይንም ነፍስ እግዚአብሔር ይማር አሉ የወርቄ አባት። አሜን አሉ ሁሉም። እቴጌም ቢሆኑ አሳዘኑኝ። በልጅነታቸው ባላቸውን አጥተው እጣ ፈንታቸው እንደኔ የሞት ሆኑ አጽናን አለች ወርቄ ለምንትዋብም ለራሷም በማዘን። ሁሉም አንገታቸውን ደፍተው ዝም አሉ። አብርሃ ወኔማ ትምህርትስ እንዴት ሆኖለት ይሆን እያልሁ ሳስብ አለው ቤቱን የከበበውን የትካዜ ድባብ ለመቀየር። ትምህርቱማ ያው እዚህ 1 ዓመት አርጌም ነበር ወደ ደብረ ወርቅ ማርያም የሄዱት። ከዛ ያገኟቸው መምህር ሊቀ ጠበብቱ አዳሙ እንዴት ያሉ ሰው መሰሉ። አለቃ ሄኖክ እሳቸው ኩኝ እንዳመሰገንኳቸው አለሁ። ያው ከዚህ እንደሄድኩ ስጋ ለባሾቹን ሰራሁ። ሰዎቹ ማለቱ ነው ሲል አብራራ አብርሃ። የወርቄ ወላጆች ግር ሲላቸው አይቶ ቤተክርስቲያን አካባቢ ያሉ ቀሳውስት መምህር የመሰሉትን ማለቴ ነው አለ ጥላይ። ታስታውሳለህ አለቃ ሄኖክ ነፍሳቸውን ይማረውና ስጀምር ጥቁር ቀለም ብቻ ነው የምትጠቀመው ሲሉኝ ኋላ ላይ ሌሎች አይነት ቀለሞችም ተጠቀሚያለሁ። ራስ ያዘጋጅ ራስ እንጂ ሌላ ማን ያዘጋጅልሃል? እና የቤተ ክህነት ሰዎችን ስትስል የልብሳቸውን ሆነ የካባቸውን ቀለም አሳምረህ ትሰራለህ። ጥምጣማቸውን እንዲሁ ትክክል አድርገህ ትስላለህ። ንድፉ እንዳይጋደድብህም ትጠነቀቃለህ። የልብሳቸውንና የካባቸውንም እጥፋት ሳይቀር ነው በጥንቃቄ የምትሰራው። ሱንታቸውን ሳልበል ምን አለፋ ብዙዎቹን ስያለው የጀመርኩትን በአንድ መነኩሴ ነበር። መነኩሴው ሲያዩት ደስ አላቸው። ማስታወሻ ብዬ ሰጧቸው። ሁለተኛ ሊቀ ጠበብት አዳሙን ነበር የሳልሁት። እሳቸውም እንደዚሁ ደስ አላቸው። እንዲህ እያልሁ ወደሚቀጥለው ተሻገርኩ። ሞሰራ ጻድቃንን ሳልሁ። አቡነ ተክለ ሃይማኖትን፣ ቅዱስ ያሬድን፣ አቡነ ገብረ መንፈስ ቅዱስን፣ አቡነ ኪሮስን፣ እናታችንን ክርስቶስ ሳምራን የመሳሰሉትን ሳልሁ ሲል የሁሉንም መልክ አውቃችሁ ነው የምትስሉ ሲሉ ጣልቃ ገቡ የወርቄ አባት። የለ እነሱን ስንስል መልካቸውን ስለማናውቅ የተሰወሩ ስላሉባቸውም ታሪካቸውን፣ ተራቸውን፣ ገድላቸውን አውቀን ነው ምንስል። ከመነሳት ፊት ታሪካቸውንና ገድላቸውን አውቅ ንባብ አድርገን ነው ምንስላቸው። ስጋ ወደሙን ተቀብለን ስንሰራ ደግሞ ትክክለኛ መልካቸው ይገለጥልናል አላቸው ጥላይ። አሉ የወርቄ አባት እንደገባቸው ለማሳወቅ ራሳቸውን እየነቀንቁ።
እንደቀኔ ነው በለኛ እኛም እኮ ክብረ ነገሥት ገድላት ድርሳናት ወንጌል መጽሐፍ ቅዱስ ሐላወቀን ቀኔ አንቆጥርም አለው አብርሃ። አውቀው የለ ደሞ ሰማዕታትን እንደ ቅዱስ ጊዮርጊስ መርቆሬዎስና ገላውዲዮስ የመሳሰሉትን ሰማዕታት ቤተክርስቲያን ውስጥ ሲሳሉ በግራ በኩል ነው የሚሳሉ። ሁሉም የሚሳሉበት ቦታ አላቸው። የሚሳሉበት ቀለምም እንደዚሁ ይለያያል። ሰማዕታት ለጌታችን ለክርስቶስ ፍቅር ሲሉ ላዳኝነቱ ሲመሰክሩ አንገታቸውን በሰይፍ ተቀልተው ወቶን ተጥለው ማሉት። እናም ያንን ያፈሰሱትን ደም ለመዘከር በቀይ ቀለም ይሳላሉ። መላእክት የመንፈስ ቅዱስ ሕይወት በእነሱ ላይ ስላደረ ብርሃንና ተስፋ ሰጪ ስለሆኑ እነሱን ለመሳል የምትጠቀመው ቀለም ደማቅ መሆን አለበት። ደማቅ ቀለም ምልክት ነው። ጻድቃን ይህን ዓለም ንቀው በጽድቅ ኖሮ ያለፉ አባቶቻችን ደግሞ ፈዘዝ ባለ ቀለም ይሳላሉ። ድንግል ማርያም ደግሞ ልብሷ ከላይ በሰማያዊ ከውስጥ በቀይና የምትከናነበው ደግሞ በአረንጓዴ ቀለሞች ይሳላል። የምትስለው ማንነትና ታሪክ የምትመርጠው ቀለም ይለያያል። ሰማያዊ መንፈሳዊ ንጽህናን ያሳያል። ነጭ እንደምታውቀው ብርሃን ነው። ብጫ ደግሞ የጀግንነት ምልክት ነው። ዘይገርም አለ አብርሃ። ምን አለፋ መላእክትን ሰባቱን ቀለም እነ ቅዱስንም ሳልሁ ሲል ቀጠለ ጥላዬ። መላእክት እንደምታውቀው መከሰቻ አላቸው። የሚከሰቱበትን መንገድ ይለያያል። መከሰቻ አሉ ሁሉን በጥሞና ሲያዳምጡ የቆዩት የወርቄ እናት። አዎ ለጫ ማለቴ ነው። እንዴት ሆነው ነው የሚገለጡ? ብዙ ነው መገለጫቸው። እርግብ ሆነው ሊገለጡ ይችላሉ። አረጋዊ መስለው ሊመጡ ይችላሉ። ብቻ ይህን ሁሉ ለመሳል ታሪካቸውን በደንብ ማወቅ ብዙ ንባብና ዕውቀት ይጠይቃል። መላእክትም ያው ፊታቸው በነው የሚሆን ፍም አላቸው። መጀመሪያም ሆነ መጨረሻ እንደሌላቸው ለማሳየት ነው። መላእክት ሆኑ ቅዱሳን በግማሽም አይሳሉም። በግማሽ አሉ የወርቄ አባት። ፊታቸውን ሙሉ ለሙሉ እንጂ በጎን መሳል አይችሉም። መላእክትና ምንጊዜም ቢሆን ፊት ለፊት አንድ ጆሮአቸውና ሁለቱም አይኖቻቸው እየታዩ ነው። አጋንንት ካዲያንና ክፉ አድራጊዎች ብቻ ናቸው በጎን የሚሳሉ። መላእክት ረቂቅ ስለሆኑ መሸጋገሪያም ናቸው። መሸጋገሪያ ማለቱ መላእክት በሰውና በአምላክ ለመሆናቸው ነው። አብርሃ ለነወርቄ ለማስረዳት ቀጠለና ሙይገርሞኝ ለሰው ያለ ፍቅር ነው አለው ጥላዬን። እንዴት በል አንተስ ብትሆን ለቅኔ ጥልቅ ፍቅር ስላለህም ወደል እንዴ እዚህ ድረስ የዘለከው? ቅኔ ቆጥሬ ያውቃለሁ። አንተም ስትዘርፍ ታውቅ ስትስል ምድሪቱ መነሻ እንጂ መድረሻ አትሆንም። ከመመሰጥህ የተነሳ ሌላ ዓለም ውስጥ የገባህ ነው የሚመስልህ። ቁንጫ ሲበላህ እንኳን የበላህን ቦታ ልታክ እጅህን ሐነሳ ሆድህ ርቦት ሲጮህ ከሰማኸው ሥራ ላይ አታተኩርም ማለት ነው። ቅዱስ ያሬድ ከመመሰጡ የተነሳ ማደል እንዴ የንጉሥ የዘንግ ሰላጤን እግሩ ላይ ቢቸነክርበት ልብ ሳይል ህመሙንም ሆነ የደሙን መፍሰስ ሳያውቅ ዝማሬውን የቀጠለ። ስለዚህ አብርሃ ስዕል ሆነ ቅኔ ቆጠራና ዘረፋ ህኛ ላይ የሚያሳድ ፍቅርና ተመስጦ ልዩነት የላቸው። አንተ ቅኔ እየቆጠርህ ታሪክን ባፍህ እንደምትነግረው የሰውን ባህሪና የተፈጥሮን ድንቅነት እንደምትገልጠውና የዚህን ዓለም ምስጢር እንደምታብራራው እኔም ይህን ሁሉ ብራና ላይ አኖረዋለሁ። ስለዚህ ልዩነት የላቸውም። ሁለታችን ነው ጸጋዬ ይኸው ነው። እኛም የደከምንለት። ባልስቲ ደግሞ የትምህርትን ጉዳይ ጮርስልኝ። መላእክትን ከሰራ በኋላ ምን ሰራ? ገና ደሃኑትን ስነስቅለትን የጌታችን ስቃይ የደረሰበትን መከራ ሁሉ ለዓለም ቤዛ እንደመጥላለሁ። ድንግል ማርያምንም ኸነ ልጇ መሳል አለብኝ። ሌላ አስታውን በየደብሩ እየተዘዋወርሁ የሌሎች ሳዕሊዎችን ስራዎችንም አየሁ። ያሳሳል ዘዴያቸውን፣ አቀራረባቸውን፣ ቀለም አጠቃቀማቸውን ማለቴ ነው። አንዱን ቀለም ምን ጋር ስትደ ምን አይነት ቀለም እንደሚሰጥ ጭምር ትማራለህ። ወደር የሌላቸው ሳዕሊዎች አሉና
የእነሱን ስራ ማየት ይጠቅመሃል። ያው እንደ ቅኔ ነዋ። እኛ ሰኸደብር ደብር መምህር ፍለጋና የቅኔ አይነት ስልት ልንማር አይደል ምን ዞረው? ብዙ ትማራለህ፣ ከመምህሮች ከተማሮችም። በመምህሮች የሚደረገው ቁጥጥር ደግሞ እንደዚሁ እንዲህ እንዳይመስል ጥብቅ ነው። 6 ዓመት ቆየን እዛ ጎንደርም አትመለስ። እንግዲህ ምን ቀረ? ስነ ስቅለት ልጀምር ስል ልቅሶን ስሰማ ወዲህ ተነሳው። ብዙ ለመሆኑ አንተስ እንዴት ከረምህ? ወኔም አስታውሳለሁ ጎንደር እንደመጣ መወደስ ጀምሬ ነበር። መወደስን እንደጨረስ ያው ቀን የሞላው ከዚያ በኋላ ጣነ ሞገር ተቀኝቼ ተመረኩ። እንዲያው 4 ዓመት አረራ። የዋላ ቀን ይቀላል እንዳይመስል ጡልቁ ነው። ብርዱም ይቻል አይደሉም። እድሜ ለዶበሎ አከረመኝ። ዋርላ በሄድ ቀኔ ብቻም ሳይሆን ሙሽተንም አገኘው። ባለቤቴ ዛሬ ሳትመጣ የቀረችው አራስ ሆና ነው። ምን ነው እስካሁን ሳትነግረኝ? ምን ለድህ? ሱት ጥላዬ እንኳን ደስ ያለ አለና ተነስቶ አቀፈው። እንዲያው ተመልሰን እንኳን ሳንጠይቃት አሉ የወርቄ አባት አብርሃን እያዩ። እንዴ ወርቄ የተሞላለሰች ማደል እንቀረባ በዚህ ላይ ሀዘኑም አለ አላቸው አብርሃ። እሱና ጥላዬ ተመልሰው ቦታቸው ከተቀመጡ በኋላ ፊቱን ወደ ጥላዬ መልሶ ጎንደር ከመጣሁ ዓመት ሆነኝ። ይኸው መጋቤ ተብዬ ወደ ደብረ ብርሃን ስላሴ ወንበር ቅኔ የለው አፌ ላይ የመጣ ሳልጠይቅ ለመሆኑ ስጋዎችህ እንዴት ናቸው? ወሬያቸውን ትሰማለህ ሲል ጠየቀው። የዛሬ 3 ዓመት ቋራ ሄጄ ነበር እኮ። አባቴ ሙተው ነው የደረስኩት። ወዲህ እንደመጣው ነው ያለፉት። በእኔ መጥፋት ተጎርተው ነበር። ልጄን አማርሬ እንዲጠፋ ረኩት እያሉ ይቆጭ ነበር አሉ። እናቴ ደህና ናት። እቶቿ መተውላት እነሱ ጋር ነች። የእቴጌ ምንትዋብ አባት መሞታቸውን እዛው ሰማሁ። ታውቋቸው ነው እንዴ? ደነገጠ። አድማጮቻችን ምንትዋብ ታሪካዊ ልቦለድ ትረካ ክፍል 22 እንደሰሙት ጥላዬና አብርሃ ሳይገናኙ ስለቆዩበት ረጅም ታሪክ አወጉ። ብዙ ለውጦች አሉ። ጥላዬ ሳት ብሎት ስለ ምንትዋብ ቤተሰቦች አወራ። አብርሃ አጥብቆ እየጠየቀው ነው። ስለ ልጅነት ፍቅሩ ስለ ወለተ ጊዮርጊስ ያወራ ይሆን? ምንትዋብ ታሪካዊ ልብ ትረካ ክፍል 23 ይቀጥላል። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪ መሰረታና ጅላሉ አወል። ምንትዋብ